በበርካታ የማህበራዊ ሚዲያዎች ጉዳዩ ትኩረት ሲያገኝ የመንግስት ሚዲያዎች ዝምታ ምን ይባላል? በኢትዮጵያ በሀገራችን የተገኘው ፈልቆ የወጣው ፈንድቶ የፈሰሰው ነዳጅ በሀገራችን የመንግስት ሚዲያዎች እንዲሁም የግል ሚዲያዎች እንዳይዘግቡት ተከልክለው ነገር ግን ወይስ ደግሞ ለጉዳዩ ትኩረት አለመስጠታቸው? የክልሉ አስተዳደር ነዳጅ እየወጣ እየፈለቀ እየፈሰሰ እየፈነዳ ነው ቢልም የግልና የመንግስት ተቋማት ሚዲያዎች ለጉዳዩ ትኩረት አልሰጡትም። ለኢትዮጵያውያን ኑሮ መጎሳቆል የኢትዮጵያውያንን የኑሮ ውድነት ስቃይ የሚገታ ከውጭ የሚመጣውን የውጭ ምንዛሬ የሚቀንስ ይህ የተፈጥሮ ሀብት ችላ ተብሎ ጆሮ ዳባ ልበስ ተብሎ መቆየቱ ለብዙዎች አሳዛኝና አስከፊ ነው። ታዲያስ የመንግስት ዝምታ? የሚመለከተው አካል ማዕድን ሚኒስቴርስ ምን አደረገ? በዚህ ጉዳይ ላይ የተደረጉ አንዳችም ጥናትና ምርምሮች ምናልባትም በክልሉ በወሎ ዩኒቨርሲቲ ካልሆነ በስተቀር እየተደረገ ያለው በፌዴራል መንግስት በኩል ምንም አይነት እንቅስቃሴ የለም። ይህ ጉዳይ በርካቶችን አሳስቧል። ለምን የተፈጥሮ ሀብታችንን ማውጣት ተሳነን? ለምን መጠቀም አልቻለም? ይህ ጉዳይ አነጋጋሪ ነው። አሁንም ድረስ የክልሉ አስተዳደር አቤቱታ እያቀረበ ነው። እባካችሁ ነዳጁን ሀብታችንን አውጡልን እንጠቀምበት እያለ ነው። ለምን ዝምታ ተመረጠ? መንግስትስ በዚህ ጉዳይ ላይ ወደፊት ቀርቦ ባለሙያዎችን ጥናት የሚያደርጉ ቡድኖችን ልኮ ነዳጁ እንዲወጣ አላደረገም? ከሰሞኑ የበርካታ ሚዲያዎች መነጋገሪያ የነበረው በተለይ ደግሞ በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከመሬት ወጥቶ እየተፍለቀለቀ ነው። ምድሪቱን ነዳጅ በነዳጅ እያደረጋት ነው። ኢትዮጵያም የተፈጥሮ ሀብቶቿ እሷ ልትጠቀማቸው ስላልቻለች እባክሽ ኢትዮጵያ ለሕዝቦችሽ ይጠቅም ዘንድ የተፈጥሮ ሀብቶችሽ ወጥተን በአደባባይ እንታያሉ ይመስላል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በርካቶችንም ያስደነቀው መሬቶች ላይ በተሰነጠቁ ክፍተቶች ላይ የወጣው ነዳጅ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ውድ የዜና ፕላስ ቻናላችን ተከታታዮች እንደምን አላችሁ? ወደ ሰሞኑ ጉዳይ እንለፍና ሰሞኑን መነጋገሪያ የሆነው የደቡብ ወሎ ለገሂዳ አካባቢ የመሬት ወይም ደግሞ ከመሬት እየፈለቀ ያለው የተፈጥሮ ሀብት የመሬት ሀብት መሬት የሰጠችን ተፈጥሮ የሰጠችን ድፍድፍ ነዳጅ በተመለከተ በርካታ መረጃዎች በተለይ በዛሬው በዕለተ ሰንበት ጉዳይ ላይ በርካቶች እያወሩበት በርካታ ሶሻል ሚዲያዎች እየተነጋገሩበት ይገኛሉ። የመንግስት ሚዲያዎችና ሚኒስትሪም ሚዲያዎች በስፋት ባያነሱትም የሶሻል ሚዲያው ግን በሚገባ እያነሱ ያለው በለገሂዳ ወረዳ የተራራማውን ምድር ጥሶ ብቅ ያለው ድፍድፍ ነዳጅ በተለይ ተራራማና ሰንሰለት የሆኑ ቦታዎች ላይ እየወጣና እየታየ ያለው ከዚህ ቀደም ፋልከን የተሰኘ የነዳጅ አውጪ ኩባንያ ከመንግስት ጋር ተነጋግሮ የጥናት ሂደት ላይ እያለ ባልታወቀ ምክንያት ቆሟል። ታዲያ ይህ ነዳጅ ከወጣ ያባላናል፣ ያጣላናል ወይስ ያበላናል? ጉዳዩ በደንብ መጠናት አለበት። በኢትዮጵያ ነዳጅ ተገኘ ማለት ለኢትዮጵያ ኢኮኖሚና ለኢትዮጵያ ኑሮ ውድነት መፍትሄ ተገኘ ማለት ነው። መንግስት በጉዳዩ ላይ ምላሽ አለመስጠቱ በተለይ ደግሞ በአካባቢው የሚገኘው ወሎ ዩኒቨርሲቲ በአንድ ወቅት አድርጎት በነበረው ጥናት የነዳጅ ክምችት በአንድ ቦታ ከሚገኙ ከፍተኛ የሚባል ተርታም ወሎ ዩኒቨርሲቲ በአንድ ወቅት አድርጎት በነበረው ጥናት የነዳጅ ክምችት በአንድ ቦታ ከሚገኙ ከፍተኛ የሚባል ተርታ የሚመደብ ነው ሲል ገልጿል። በተለይ በወሎ አካባቢ የሚገኘው የነዳጅ ሀብት ከፍተኛ ነው። በዓለማችን ላይ ተወዳዳሪ የለውም። በደንብ ለረጅም ጊዜያት ሊጠቅም የሚችል ነው የሚሉ መረጃዎች ወጥተዋል። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር ፈንቅሎ ልውጣ ብሎ ከምድር በላይ መውጣት ከጀመረ 7 ዓመታት ተቆጠሩ። እኚህ 7 ዓመታት በሚያሳዝን ሁኔታ ለአካባቢው፣ ለሀገር፣ ለኢትዮጵያ ጥቅም ላይ አልዋለም። እነዚህን ጊዜያት ቢያስቆጥርም እስካሁን ጥቅም ላይ እንዲውል አልተሰራበትም። መንግስት ችላ ብሎታል። የክልሉ መንግስት ደግሞ ከአቅሜ በላይ ነው ብሏል። ኃላፊነትና ስልጣን የተሰጠው የማዕድን ሚኒስቴር ነው በሚል እርስ በርስ እየተካሰሱና እየተዋቀሱ ይገኛሉ። አሁንም የነዳጅ ድፍድፍ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ የማዕድን ስራዎችና ፍቃድ አስተዳደር
መሪ የሆኑት አቶ ጀማል ኢድሪስ ተናግረዋል። በሰጡት ማብራሪያ መሰረት ይህ የተፈጥሮ ሀብት ሁላችንም ችልን ያልነው ነገር ግን ለኢትዮጵያውያንና ለኢትዮጵያ ትልቅ ሀብት ነው። ይህን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። እናሳ ማዕድን ሚኒስቴር ምን ቆርጦት ነው የማያወጣው ሀብቱን ለጥቅም የማያውለው የሚል ጥያቄ መነሳቱ አይቀርም። ማዕድን ሚኒስቴር ይህ ስልጣን የተሰጠው በኢትዮጵያ የተገኙ የተፈጥሮ ሀብቶችን፣ ወርቆችን መሰል ጉዳዮችን አውጥቶ ለማህበረሰብና ለመንግስት ጥቅም ህጋዊ በሆነ መንገድ ለሀገር ውስጥና ለውጭ ፍጆታ የሚያውል ተቋም እንደሆነ ይታወቃል። ቀጠል ላደረጉና አቶ ኢድሪስ ጀማል ለስም አጠራራችን ይቅርታ፣ አቶ ጀማል ኢድሪስ ከዚህ በፊት በወረዳ ያለውን የነዳጅ ክምችት ጥቅም ላይ ለመዋል የተለያየ ፕሮጀክት በግል ተቋማት እንዲሁም በመንግስት ተቋማት ሲሞከሩ ነበረ። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል። ነገር ግን የሚዲያ ሽፋን እንዲያገኝ ጥረት ካደረጉባቸው ተቋማት መሃል አልሰሩትም። ነገር ግን እኛም በዩቲዩብ ዜና ፕላስ በዚህ ቻናላችን በተደጋጋሚ ጉዳዩን ሰርተንበታል። የክልሉ አስተዳደርም ቢሆን የኛን ዘገባ አልተመለከተውም። እንዲህ ይላሉ እሳቸው ቀጥለው፣ እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው። በዚህ መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሄዶ ነበረ። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችንና የአካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ አቀርበንላቸው ተቀብለው ነበረ። ጥናት ለማካሄድ እቅድ መያዙን ነግረውናል። ከዛ በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም። እንደ ዞን አሁን ያለንበት በተለይ ደግሞ ሐሳቡን ጉዳዩን በተለያየ ማህበራዊ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉትን የሚመለከታቸው አካላትን ትኩረት እንዲሰጡበት እንዲያደርጉ ጫና እያሳደር ነው። እኛ አቅድን የምንሰራው ጉዳይ ስላልሆነ ፍላጎትና ሐሳብ ነው ያለን። ምክንያቱም ይህን መስራት የሚችለው ስልጣን ያለው የስልጣን ባለቤት የሆነው ማዕድን ሚኒስቴር ነው። በሕጉም ሆነ በኢትዮጵያ ነባራዊ ሁኔታም ማዕድን ሚኒስቴር ይህንን ስራ መስራት እንዲፈቀድለት ከሕጉ የተሰጠው ትልቅ ስልጣን አለ። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በየአካባቢው የሚገኙ ውሃዎችን እየበከለ ነው። በእርግጥ ይህ ነዳጅ በጊዜ ወደ ጥቅም መዋል ካልቻለም ወደ ጉዳት ይሄዳል። ምክንያቱም ነዳጁ ከውሃ ጋር ከሰብሎች ጋርና ከእንስሳት ጋር ሲገናኝ የእንስሳትና የሰብሎችን የተክሎችን እንዲሁም ደግሞ የአካባቢውን ሁኔታ መጉዳቱ አይቀርም። ጥናት ተደርጎ ወደ ስራ መዋል አለበት። በዚህ ነዳጅ ክምችት ላይ ክልሉም ዞኑም በየወረዳው ፍላጎቱ ተመሳሳይ ነው ሲሉ ባለስልጣኑ ገልጸዋል። ወሎ ዩኒቨርሲቲ ከዚህ በፊት የተለያየ ባለሙያዎችና የተማሪዎችን ጉዳይ ወይም ደግሞ ተማሪዎችን ጉዳዩ ላይ ትኩረት እንዲያደርጉ በስፍራው በመውሰድ ምልከታ አድርጎ ነበረ። ይህንም ደግሞ ነዳጅ መሆኑን ማረጋገጥ መቻሉን ገልጿል። በወቅቱ ባለሙያዎች አካባቢው በተዳከመ የመሬት ፎልት ነዳጅ ወደ ውጭ እንደወጣም አስረድተዋል። ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ ተናግረዋል። ታዲያም ነዳጅ አግኝታ ትልቅ የተፈጥሮ ሀብት አግኝታ ወደ ኋላ የምትል ሀገር ኢትዮጵያ ስለመሆኗ አስገራሚ ነው። ሀገራችን በበርካታ ኢኮኖሚና ፖለቲካዊ ችግሮች ተተብትባ ባለችበት በዚህ ሰዓት ነገር ግን ነዳጅ በጣም አስፈላጊና ወሳኝ የተፈጥሮ ሀብት ነው። ታዲያ በዚህ የተፈጥሮ ሀብት ምን እየተሰራበት ነው? መገኘቱስ ከቁም ነገር ገብቶ ምልከታ አለመደረጉ አሳዛኝ